መድኃኒዓለም የተመሰገነ ይሁን የአብርሃሙ ስላሴ የተመሰገነ ይሁን አጽዳኝ ጌታ ሆይ እያልኩ ስጸልይ ነበረ ቁርቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት አየህ ቁርባንህ ጋር አብሮ የማይሄድ ስራ ክርስትናህ ጋርም አብሮ አይሄድም አሁን ደግሞ ጭራሽ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች ሴጋ አድርጉ በዚህ ውጡ በዚህ ግቡ ኧረ እግዚአብሔርን ፍራ አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ ያመነ የተጠመቀ ይድናል ይላሉ እነሱ ሳያምኑ ተጠምቀው ሰላም ውድ ቤተሰቦቼ እንደምን አላችሁ ሁላችሁም እነዚህን ቪዲዮዎች በጥሞና በተረጋጋ መንፈስ ሆናችሁ ተከታተሉ አዳምጡ ብዙ ነገር የምትማሩበት ብዙ ቁም ነገር አዘል መልእክት ያላቸው ቪዲዮዎችን አዘጋጅቼላችኋለሁ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮውን ሁሌም ስትጀምሩ ላይክ እና ሼር አድርጉ በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን መድኃኒዓለም የተመሰገነ ይሁን የአብርሃሙ ስላሴ የተመሰገነ ይሁን አጽዳኝ ጌታ ሆይ እያልኩ ስጸልይ ነበረ አመስግኑልኝ እልል በሉልኝ ቸሩ መድኃኒዓለም የተመሰገነ ይሁን ጠላቴ ተይዞልኛል መስቀሉ እንዴት ነው አስጨነቅኳት እኮ ነው ያላቅማ ይሄ መሆኑን መች ተረዳ ሳላቅ እኮ ጎዳት እግዚአብሔር እንደ ብርሃን እኮ ነው ማያት እንደ ብርሃን ማያት ልጅ እኮ ናት ሁሉም ሳያቅ ነው ወይ ካሳዳጆቻችን ጀምሮ ሳያውቁ ነው የሚያሳድዱት ክርስቶስ ያለው እንዲህ ነው የሚያደርጉትን አያውቁትም ነው እኮ በቃ አዲስ ኪዳን ላይ ያለ ትውልድ ይሄ ነው የሚያደርገውንም አያውቅም እኔ ወገኖቻችን እኮ እዚህ ጠፍተው ሳይ ልጆች እኮ ምን ያህል እንደምናደድ ልነግራቸው አልችልም መወለድ እኮ ቋንቋ ነው ወገኖቼ እዚህ ሀገር እኮ ልጆቻችን እግዚአብሔር ካልባረከልን መኖራችን ትርጉም አለው ብላችሁ ታስባላችሁ ፈረንጅ እኮ አንሆንም አንፈልግም ፈረንጅ እኮ አንሆንም ልጆቻችን እኮ ሲጠፉ እንዴት ነው በስነ ልቦና ገንዘብ ስላለን የተሻለ ትምህርት ቤት ስለወሰናቸው አይደለም አንድ ቀረችን ማንነታችንን ጠብቀ ቆየችው እምነታችን ናት ከቻለን መስዋዕት እንክፈል ለሰይጣን ግብር ከፍለን የኖርንበት ህይወት እኮ ነው ሳናውቀው እባካችሁ ወገኖቼ ከንቱ እንዳንሆን ልጆቹ እየጠፉ ነው ይሄ ነው እንዳትሆንብኝ ነበር ጧት ማታ እኔ ያጣሁት እሷ ላይ ሌላም ነገር አይደለም ራሷን ችላ እንድትኖርልኝ ነው ሰሆና ጸሎቴ ሰሆና እንድትኖርልኝ ነው ይገርማችሁ ስቱፒድ አረኳት አንደኛ በትምህርት ቤት ላይ ነበረች ጭንቅላቷ ለዝግት አረኳት እቺ ደንባራ ይገርማችሁ ትምህርት ቤት ውስጥ ትምህርት ቤቱን እኔ ዝምበል ጥረት ሳላደርግላት በራሷ ጥረት ውስጥ ስፔሻል ክላስ ውስጥ ገብታ የተማረች ትምህርት ቤቷን ወክላ በክርክር መድረክ ዓለም አቀፍ በሆኑ ጉዳዮች ላይ አንደኛነትን ደረጃ ያገኘች ከ15 ቀን በፊት ዩኒቨርሲቲ መግባት እንደማትችል የሚያረጋግጥ ወረቀት ከትምህርት ቤት መጣለች ከንቱ ሆንኩ ለካ አላወቅኩም እርኩስ መንፈስ በላይ ሆኖ ግን ይሄ ነው የሚያስለቅሰኝ ሌላ ነገር አይደለም እንማር አንዳችን ውድቀት አንዳችን እንማር እባካችሁ መታደል ነው እድለኞች ነን አናቀውም ይሄን ምስጢራዊ የሆነ ህይወታችንን ዛሬ በዚህ መድረክ በራስ አነሳሽነት ተጓዙ ግለሰቦች አማካኝነት ይሄን እድል አግኝተናል ተረት ሊመስለን ይችላል እኔ ግን ስላለፍኩበት ነው እናደደው መድረኩን ያስኩባችሁ አቃለው ግን ወገኖቼ እንማር ካንዳችን ውድቀት አንዳችን እንማር በተለይ ልጆቹ ሊጠፉ ነው ሳናውቀው ፈረንጅኛ ሲያቀላጥፉልን ለኛ ግን መሰረታዊ ዕውቀት ይመስለናል ስለዚህ ሌላው ቢቀር ፈራይ እግዚአብሔር መንፈስ ኖሯቸው በግብረ ገብ እንዲያድርጉ ምታቆየች ኦርቶዶክስ ቤተክርስቲያን ናት ተወደደም ተጠላ ማንንም ምንም ስለሆነ የማንንም ህይወት ላይ ውሳኔ የማይሰጥ መንፈሳዊ ህይወት ያለው ኦርቶዶክስ እምነታችን ናት እንንከባከበው ፍቅራችን ይብዛ ያንዳችን ልጅን ሲጠፋ ሌላችን እንታደጋቸው እንማርበት እና ብዙም አላበዛባችሁ ምን እንጃ እንግዲህ ምን ለእግዚአብሔርን አላቅም ምን እንዴት አድርጌ እንደማመሰግነው ማላቅም ብቻ እግዚአብሔር ምንድነው የምትል ያስዋናኝ ከእናቷ ነው የመጣሁት ከሷ ነው የመጣሁት ከሷ ጋር ተጣመኖራቶ ላይ ቁጭ ካል አንድ one year ልጅቷ ኃይለኛ ስለሆነች ለሷን ለማቆም እንዴት ለማቆም ጭንቅላቷ ቆንጆ ጭንቅላት ነው ያላት ልጅቷ እና ቆምካት አዎ እንደ ዶክተር ሆናለሁ ያለች ልጅ ናት እቺ እሺ ድፍን አረኳታ ጭንቅላቷን ድፍን
አዎ መተህ ነው ድፍን ያደረገው? አዎ ቡኮችን ስታወጣ ለማንበብ ለአባቴ ማንበብ አለብኝ የምትል ልጅ ናት። ድፍን አትሄድም የኔ ናት አትወስዳትም። አትወስድም አትወስድባት የኔ ናት አትወስድብኝ። ቆንጆ ነበር ያላት አትወስድብኝ። ልቀቀን ተወኝ ከሷ ጋር ልሆን አንተን እናቷንና ሌላዎቹን ጉዘሯቸው ተወኝ እኔን ከይጣና አጋንንት እናቷን ስላወጣክላት ኃይለኛ ናት ልጅ እናቷ እግዚአብሔር ትላለች። ልጅቷ ግን በጣም እንትን ኃይለኛ አይደለችም። በእንትኗ አንዳንድ ጊዜ ትገባለች ግን ቀስ የጭንቅላቷ ገብቼ አቆምካት። ስራ ማቆም ነው ወይስ ማስቆም? ጭንቅላቷን ድፍን እናደርግና እሷን በቃ ምንም መተኛት። ደብተሮችን ስታወጣ ለማንበብ ለቴስት ምናምን ድንፍል ዝግት አደረኳት። እንትን እንቅልፍ እንዲይዛት እንቅልፍ ስንት ጊዜ ነው ከገባ? ለየር 12 ለዋን የር ብቻ ነኝ በሷ ውስጥ ቁጭ ያልኩት በዋን የር ነው። ምንድነው ዋን የር? አንድ አመት። እሺ ቁጭ ያልኩ በጭንቅላቷ ቁጭ አልክ። ገብተህ ወዲያው ፍዝዝ አደረክ። ልጅቷማ እንዴ ግን ታወራለች ከራሷ ጭንቅላቷ ጋር። እንዴ እኔ እኮ እንደዚህ ስቱፒድ አይደለሁ እንዴ? ለምንድን ነው የማይገባኝ? እንዴ ፈረንጆች ይበልጠኛል እንዴ? እቺ ፈረንጅ ትበልጠኛለች እንዴ? ስቱፒድ ልጅ ሀበሻ እኮ ነኝ። ሀበሻ እኮ እኛ ኃይለኛ ነን። እንዴት ስቱፒድ ይባላል? ትላለች እና ታወራለች ከራሷ። አንተ ነህ ስቱፒድ ያለኝ ትላለች ደግሞ ከእናቷ ትሰማና ሰይጣን ነው እንደዚህ ስቱፒድ የሚያደርገኝ እኔ አይደለም። ይለኔ መስቀል ብቻ ሲክር ስማት ተንበርከክ ተዘጋጅ። እሺ አቃተለኝ ወጥነው ተሰውነቱ ስንት ነው? አንድ ነኝ። ምን አልከኝ? አፍለውጣ አፍላይ ተዘጋጅ። በኢየሱስ ክርስቶስ ስም በደምብ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በስላሴ ስም ሲኦል ታስሬያለሁ። ቶሎ ሰባት ይቀርብ። እግዚአብሔር ይገስጽ። እውነት አንቆምም። እውነት አሸናፊ መሆኑን ራሱ አናውቅም እኮ። በውሸት ተድበስብሰን ማለፍ የምንፈልግ እኮ ነን። ለዛ እኮ ነው እያንዳንዳችን ስራ ስንሰራ ምን ማለት እንጀምራለን? ቁረቡ ስንባል አይ ስራዬ ከቁርባን ጋር አብሮ አይሄድም ማለት እንጀምራለን ማለት። አየህ ቁርባንህ ጋር አብሮ የማይሄድ ስራ ክርስትናህ ጋርም አብሮ አይሄድም። ልንገርህ ከመዘከር ጋርም አብሮ አይሄድም። ልንገርህ ወልደ ክርስትና ለማስነሳትም አያበቃም። ለቁርባን ካላበቃ ስራ ውንብድና ነው ማለት። ለቁርባን ካላበቃ አጭበርባሪነት ነው። አጭበርባሪ ክርስቲያን የለማ። አየህ ይኸው ማን ይተቀል ፋሬስ እንመዘናለን፣ ቀለን እንገኛለን። 30 ደቂቃ በአቋም ጸኑ። አሁን ይኸው የሚፈተኑበት ጊዜ እንደሆነ አወቁ። ወደ እግዚአብሔር ቀርበዋል። አንዴ ምን አሉ? ሰማይ ምድሩን ለፈጠረ ለሱ እንሰግዳለን አሉ። ይኸው ወጣቶች እስኪ በደንብ ይሄን አቋም ያዙ። እስኪ ይኸው ሰንበት ተማሪዎች እህቶቻችን፣ ወንድሞቻችን ይሄን አቋም ማትይዙ ለምንድን ነው? መብረክረክ ይታይብናል። ይኸው አቋማቸው በቃ ጽኑ ነበር አቋማቸው። ከዚያ በኋላ እሳት አንድዷል። ከኔ እጅ ማን ያድናቸዋል አለ። ኧረ እኔ ወጣቶች ይመለሳሉ መሰላችሁ? ጭራሽ ወይ ፈቀጅ እሳት ይንደድ ብሎ ሲያዝ ሁሉ ምንም ሊያስፈራራ ማለት ነው። ኧረ የለም ከኔ እጅ ማን ያድናቸዋል አለ ጥያቄው። አይ የምናመልከው አምላክ ከአንተ እጅ ያድነናል አሉና የሚገርመው ሁለተኛው አባባላቸው ነው። ምን ይላል? ባያድነንም አንተ ላቆምከው ምስል አንሰግድም አሉ። አያችሁ ያድነናል ብቻ እኮ አይደለም መሞታችንን ቢወድና ቢፈቅድ ራሱ አንሰግድም ነው። ባያድነንም ማለት እኮ የማይችል ነው ማለት እኮ አይደለም። እግዚአብሔር አይችልም የሚባል እምነት የለንም እኛ። ሁሉን ቻይ ነው። ይኸው ሰማይን ያለባል አቆመ፣ ምድርን በውሃ ላይ እንዳረንጓዴ ዘረጋ። ችሎታ አይደለም ይሄ? ፀሐይን በምስራቅ ያወጣል፣ ወደ ምዕራብ ይልካታል። ብርሃናትን ያመላልሳል፣ ማያትን ያፈሳል።
ነፋሳትን ያነፍሳል። ችሎታ አይደለም ይሄ? ይሄን የሚችል እኔን ከእሳት ሊያድን እንደሚችል እርግጠኛ ነው። እኛም እርግጠኞች ነን። ነገር ግን እንድንሞት ቢወድስ ይቻላል። ለዚህ ነው ሰለስቱ ደቂቅ ያድነናል አሉና ባያድነንም ተመልከቱ፣ ባያድነንም እንኳ በቃ እኛ እንድንሞት ቢወድስ ሰማዕታትን እኮ እንዲሞቱ እኮ ወደደ እግዚአብሔር እኮ። ሞቱ እኮ ተፈለጡ፣ ተቆረጡ፣ በእሳት ተቃጠሉ፣ ታረዱ፣ ደማቸው እንደ ጎርፍ ፈሰሰ። እንዲህ ሲሆን እግዚአብሔር ዝም አለ። ስለማይቻል አይደለም፣ ይቻላል። ነጥቆ ያወጣቸው አለ ከእሳት። ታዲያስ እኩሌቶቹን አድኗቸዋል፣ እኩሌቶቹ እንዲሞቱ ፈቅዷል። ለምን ካላችሁ እንዲሞቱ የፈቀደ መከራቸውን ለምን ወደደ እግዚአብሔር ካላችሁ ፍቅራቸው ነው እኮ። ስለሱ ፍቅር አይደለም ይሄ መከራ የሚቀበሉት? አዎ ይሄንን ፍቅር ማቋረጥ አይፈልግም እሱም እኮ። ፍቅራችንን የምንመሰክረው በመከራ ነዋ። ለዛ ነው እና ባያድነንም እንኳ አንተ ላቆምኮ መሰል አንሰግድም አሉ። አቋማቸው ሶስቱም ተመሳሳይ ወገኖቼ። በቤተ ክርስቲያን ውስጥ ተመሳሳይ አቋም፣ ተመሳሳይ ሐሳብ፣ ተመሳሳይ ልብ ሊኖረን ይገባል። አሁን በዚህ ዘመን የለመድነው ተመሳሳይ ልብስ መልበስ፣ ተመሳሳይ ምግብ መብላት፣ በቃ እንዲህ ነው የለመድነው። ተመሳሳይ ነገር ማድረግ እሱ አይደለም። ተመሳሳይ ልብ በቃ በአንድ ደብር የሚደራደሩ ምዕመናን እንኳን ይለያያሉ። በአንድ ደብር የሚያገለግሉ ካህናት እንኳን ይለያያሉ። ማን አመጣው መለያየትን? በአጽናፈ ዓለም ይጠባ አሐዱ ሥጋሁ፣ አንዱን ሥጋ ኢየሱስ ክርስቶስን የሚሰው ለምዕመናን የሚያቀብሉ ካህናት እንኳን በልቡናቸው ወደ እግዚአብሔር መቅረብ ካልቻሉ መለያየታቸው የማይቀር ጉዳይ ነው። እውነት እላቸዋለሁ። ምንም ክርስቶስ አንድ ነው። ማን ከፈለው? ካህናት ሲከፋፈሉ ክርስቶስን እየከፈሉት ነው። በእነሱ አረዳድ ከፍለው ያመልኩታል። ይኸው ዘረኞች ሲሆኑ ምዕመናን ክርስቶስን ይከፍሉታል። እሱ ሳይከፈልም ለዘላለም አንድ ነው። ለኛ ነው የሚቀርብን። የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትም አልወጣ አሉ። እኔ የምለው ግን እዚህ ሚዲያ ላይ ማንሰማው ማናየው ነገር ምን አለና ነው? አሁን ደግሞ ሰሞኑን ይሄ አዶንያስ የሚባል አንድ እንደው ለትውልዱ ወጣት አልለው ልጅ አልለው በጣም ግራ የገባኝ ኢንተርቪዎችን ኢትዮጵያ መጥቶ እየሰጠ ነው። እኛ የምንለው ልጆቻችንን የት እናሳድግ? አንተ የካናዳን ፓስፖርት ያገኘኸው መተህ የኢትዮጵያ ውስጥ ያሉ ህፃናትንና ወጣቶችን ለማበላሸት ነው እንዴ ዓላማ? እኔ ድንግልናዬን ያጣሁት ከአራተኛ ክፍል በታች ሆኜ ነው። ገለመለ እንዴ የምትናገረው ነገር ካጣ እንደ በፊቱ ጭፈራህን፣ ዘፈንህን እሱን ራሱ እኮ ሰው ማዝናናት ነው የምታስተምረው ነገር ካጣ። አሁን ደግሞ ጭራሽ ብለህ ሚዲያ ላይ ወጥተህ እንዲህ አድርጉ ወጣቶች ሴጋ አድርጉ፣ በዚህ ውጡ፣ በዚህ ግቡ። ኧረ እግዚአብሔርን ፍራ። ምን አይነት ትምህርት ነው የተማርከው? እንደው ምን አይነት ነገርስ ነው እያጨስክ እዚህ የምትመጣው ሚዲያ ላይ እንዴ? የራስህ የፈለከውን አድርግ። ስታረግ የኖርከው ነው ቀጥልበት፣ መብትህ ነው። ግን ሚዲያ ላይ ወጥተህ ሌላውን በጓዳ በምን የምታረገውን ነገር ማስተማር፣ ሌላ ነገር ለምን አታስተምርም እንዴ? ኧረ በስመ አብ። እኛ ልጆቻችን ከሚሞቱ በፊት ከሞተው ሀዘን ላይ ከመቀመጣችን በፊት እንደ ሀገር ስለሚጠፋ ያው ነጠላችንን ለብሰን ቁጭ ብለን በጊዜ ማዘኑን ጀምረናል። እኔ እንደራሴ ይሄ ትውልድን የሚያጠፋ እንዴ መቼም ሃይ የሚል ሰው የለም። ከጎረቤት ሰው እኮ ቤተሰቡን ናፍቆ ነው ወረቀት ሲያገኝ ወደ ሀገሩ ሮጦ የሚመጣው እንጂ እንደው ቤት በኩል ሄጄ ሚዲያውን አጥለቅልቄው የሚሆነውን የማይሆነውን ዝብርቅርቅ ያለ ነገር አስተምሬ ልምጣ አይባልም። አረ ነውር ነው በእናትህ። ይሄ እኮ ሚዲያ ላይ የሚቀመጥ ነገር ነው፣ ታሪክ ነው። ቤተሰብህ ያየዋል። ነገ ልጆች ይኖርሃል። መቼም እኔ እግዚአብሔር እድሉን ከሰጠ በዚህ ሁኔታ የሚሆንም አይመስለኝም እንዴ። እኛ ልጆቻችን የት እናሳድግ? ዛሬ ሶሻል ሚዲያ የማይጠቀም ልጅ የለም። ምን አይነት ነገር ነው? ምንድነው አሪያነትህ? ያስተማርከው ነገር ምንድነው? በእውነት ስርዓት ወቅ ቤተሰብ ካለው መቼም ቤተሰብ አለህ፣ እግዚአብሔር ይመስገን። እነሱ መልካም በሰላም ይኑሩልህ። ግን ይሄ ልጅ ወይ ጸበል አስገቡት። ኢትዮጵያ ውስጥ አልነካም፣ የኢትዮጵያ ፓስፖርት የለኝም፣ የካናዳ ፓስፖርት ይዣለሁ፣ እንደፈለኩ አፌን ከፍታለሁ ማለት ጥሩ አይደለም። እኛ ደግሞ ሀገራችን ነው የምንኖርበት ነው። ስለዚህ ወላጆች ይሄንን ነገር መቃወም አለብን። በቃ ነገ ልጆቻችን ወዴት እንደሚሄዱ ጭራሽ ሚዲያ ላይ ወጥቶ ወጣቱን እንደማበረታታት እንዲማሩ እንዲሰሩ እንደማድረግ ጭራሽ የሚቀባጠረው ነገር አስፈላጊ ስላልሆነ ይሄ እንደዚህ አይነት ቪዲዮዎች ብዙ ሰርታችሁ ይሄ ልጅ ልታስቆሙት አንድ ልትሉት ይገባል።
እኔ በበኩሌ በጣም አዝኛለሁ እንደ ወላጅ እንዴ። ወይ ደግሞ ጸበል አስገቡት አብዶ ከሆነ የመጣው ወይ ደግሞ አማኑኤል የሚባል አለ የእብዶች መከማቻ እንጂ ቲክቶክ መንደር ነው እንደ የእብዶች መሰብሰቢያ። ጥሩ ቁም ነገር የሚሰሩ ሰዎች ስላሉ አንድ ልትሉት ይገባል። እኔ በጣም አዝኛለሁ እንደዚህ አይነት ጋጠወጥ ባለጌ ሰው ወደ ሚዲያ በመምጣቱ እና የአይነ ጥላ አይነቶች ብዙ ናቸው። ከዛ ውስጥ አንዱ የአይነ ጥላ አይነት የዛር አይነ ጥላ ይባላል። የዛር አይነ ጥላ በተለይም ደግሞ ጠቋር የሚባለው ቀኝን የሚይዝ ሆኖ አይነ ጥላ ነው። ትልቁ ባህሪው መሰረታዊ የሆኑ ነገሮች ላይ ግርዶሽን መፍጠር ነው። አንዳንዴም ለቀቅ ያደርገንና ወደ አንድ ትልቅ ግብ ለመድረስ ጫፍ ላይ መድረስ ስንጀምር ያንን ጫፉን ያበላሸዋል። ወደ ጫፍ ለመድረስ ያደረግነው ጉዞ ጊዜ፣ ሰዓት፣ እድሜ እና የቀን ታሪክ፣ ልፋት፣ ድካም እነዚህ ሁሉ በጉዟችን ውስጥ የተካተቱ ናቸው። ግን ጫፉ ላይ እንቆማለን። እስከዛ ጊዜ ድረስ እስክንጓዝ ግን ብዙ አድካሚ እና ብዙ አታካች፣ አሰልቺ አልፎም ተርፎም ከህይወታችን ጋራ የተያያዙ ብርቱ የውስጥ የህይወት ጉልበት እልቂቶች የሚታዩብን ይሆናል። ጉልበታችን አልቆ አቅማችን አልቆ ብርታታችን አልቆ ጫፉ ላይ ይቆማል። በቃ እንደዚህ ነው አይነ ጥላ። ዛር አይነ ጥላ ይባላል። ይሄ ዛር አይነ ጥላ ማለት ምንድነው? ቀደም ሲል ዛር የሚለውን ስያሜ ያገኘው የዘር ለማለት ነው። የዘር ሆኖ እንዲዘልቅ የተደረገ የመናፍስት ጉልበተኛ ማለት ነው። መንፈስ ሆኖ ጉልበተኛ ነው። በቃ ህይወትን በሙሉ ለማቆርቆዝ እድል ያለው ነው እና ይሄ ዛር አይነ ጥላ በመጽሐፍ ቅዱስ በትንቢተ ዘካርያስ ምዕራፍ 3 ላይ አንድ ታላቅ ካህን ይዞ ሲያሰቃየው እናገኛለን። መጽሐፍ ቅዱስ እንዲህ ይነበባል። ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣን የሚከሰው ዘንድ በስተቀኙ ቆሞ ነበር። ኢያሱም እድፋም ልብስ ለብሶ በመልአኩ ፊት ቆሞ ነበር ይላል። እድፋም ልብስ ነው ያለበሰው። ጥምጥሙም እድፋም ጥምጥም ነው የጠመጠመው። በአገልግሎቱ የለበሰው ልብስ ያደፈ ነው። ሁኔታዎች ሁሉ አልተመቹትም። ኑሮው ተበላሽቶበታል። እድሉ መክኗል። አስተሳሰቡ ደክሟል። አቅምና ጉልበቱ ዝሏል። ግን ለምን ይሄ የሆነው? በቀኙ ቆሞ ነበር ይላል። ይሄ ቀኝ የሚይዝ ጠቋር ነው። አብዛኛው አገልጋዮችን የሚጠናወት፣ በባህሪያቸው ላይ የሚነግስ፣ የአስተሳሰብ መንፈሳቸውን የሚቆጣጠር፣ በጎነትንና መልካምነትን ከህይወታቸው እንዳይጀምሩ መልካምነትን እንደ አደጋ የሚቆጥር፣ ቸርነትንና ረድኤት የመስራት ጥበብን ኑሮ ይጎለኛል ብሎ የሚያሰስት፣ አልፎም ተርፎ እንደ ቂሚያ የመሳሰሉ ውሸትን ታክሎ ማጭበርበርን ሁሉ የሚያስይዝ፣ በአገልጋዮች ላይ ኑሮን አባክኖ ህይወታቸውን መቅመቢስ የሚያደርግ የጠላት ኃይል ነው። የሚይዘው ደግሞ ቀኝን ነው። ቀኝ ተያዘ ማለት ደግሞ የእግዚአብሔር መልአክ በጥባቆቱ በኩል የቀኙን ስፍራ እንዳይመጣ፣ እንዳያገለግልህ፣ እንዳይመራህ እና የእውነት መንገድን እንዳያሳይህ የሚፋለም የጠላት አይነት ነው። ስሙም በኢትዮጵያውያን ቋንቋ ጠቋር ይባላል። ጠቋር ማለት ይህን ጥቁሩን የአፍሪካውን ዓለም እየያዘ ወደ ተለያየ አይነት እንደ ብሔረሰቡ፣ እንደ ቤተሰቡ፣ እንደ ነገዱና እንደ ጎሳው አይነት ህልውናውን የሚመራ ነው። መንፈሳዊ ሲሆን መንፈሳዊን አቅጣጫ የተከተለ የሆነና እውነትን ከውስጡ ያሳጣዋል። እምነትንም በባህሪ ውስጥ ዘልቆ እንዳይኖር ይከላከልበታል። በኦርቶዶክስ እምነት ተከታይ ዝማሬ መቅረብ ያለበት ለማን ነው? ስፔሲፊካሊ ዝማሬ ወይም ደግሞ ምስጋና የሚለው ነገር ለእግዚአብሔር ብቻ ይቅረብ ተብሎ የተጻፈበት ቦታ የለም። በተቃራኒው ግን ለእግዚአብሔር ብቻ ተብሎ የተነገረው አምልኮ ነው። አምልኮ ለአምላክና ለፈጣሪ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ዝማሬ፣ ምስጋና እንደዚህ አይነት ነገሮችን ግን
ለፈጣሪ ወይም ደግሞ ሰማይና ምድር ለፈጠረ አምላክ ብቻ አድርጉ አይልም። እንደዛ የሚል ከሆነማ ማለት ነው የመጀመሪያው መዝሙር እንግዲህ እንደምታውቀው የዳዊት ነው አይደል? ዳዊት በዝማሬ የሚታወቀው አይደል? ሲጀምር ምንድነው ብሎ የጀመረው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ አለ፣ በዋዘኞችም መንበር ያልተቀመጠ አለ። አሁን እዚህ ጋር በክፉዎች ምክር ያልሄዱ ሰዎች በርካታ ሰዎች አሉ፣ በኃጢአተኞች መንገድ ያልቆሙ ብዙዎች አሉ። እነሱን ሁሉ ነው ያመሰገናቸው። ያውም ልበ አምላክ የተባለ ዳዊት ማለት ነው። ያውም በመጀመሪያው ክፍል ላይ። ስለዚህ ይህንን ስናይ እና ዳዊት የእግዚአብሔርን ምስጋና ወይንም ደግሞ ዝማሬ ለፍጡር አቀረበ ማለት ነው፣ አምልኮን አጋራ ማለት ነው አይደለም። ለዛ ዝማሬ ለእግዚአብሔር የዳዊት ሙሉ ዝማሬ ሙሉ ንግግሩ እዛ ላይ አንድ ጀምሮ ስናየው ሙሉ ለእግዚአብሔር አይደል? ለእግዚአብሔር ነው። ከእግዚአብሔር ውጪ ሙሉ ደረሰበት። የመጀመሪያው ክፍል ስንመለከተው ኦፍ ኮርስ ለእግዚአብሔር አለው። እንደገና ደግሞ ስለ ቅኖችም የተናገረው ለምሳሌ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ ብሎ ሲናገር አሁን ስለ እግዚአብሔር ከሆነ ቀጣዩ ክፍል ላይ እኮ አለ ነገር ግን አለ በእግዚአብሔር ሕግ ደስ ይለዋል። እግዚአብሔር ነው በእግዚአብሔር ሕግ ደስ የሚለው። ከላይ እያወራ ያለው ስለ እግዚአብሔር ከሆነ እግዚአብሔር ነው በእግዚአብሔር ሕግ ደስ ያለው። ቁጥር 2ን ስትመለከቱ እኮ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እግዚአብሔር ነው የእግዚአብሔርን ሕግ በቀንና በሌሊት የሚያስበው። ስለዚህ እየተናገረ ያለው ስለ እግዚአብሔር ሳይሆን በእግዚአብሔር ሕግ ስለሚሄድ ሰው። ቁጥር 3 ላይ እንዲህ ይላል፣ እርሱም በውሃ ፈሳሾች ዳር እንደተተከለች ይላል፣ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውን ሁሉ ይከናወንለታል። ይሄ እግዚአብሔር አብሮት የሆነ ሰው እየተነገረለት ያለው ነገር ቀጥላልና ክፉዎች እንዲህ አይደሉም ማለት ኦፍ ኮርስ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህም ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል። ስለዚህ ከላይ የተናገሩ ስለማ መንገድ ነው ማለት ነው፣ ስለ ጻድቃን መንገድ። ስለዚህ ጻድቃን እየተመሰገኑ ነው። ባጭሩ ሙሉ አዱ ስትመለከተው እግዚአብሔር የመረጣቸው በኃጢአተኛ መንገድ ያልሄዱ ሰዎች ምስጋናቸው የተወደደ እንደሆነና እግዚአብሔርም ጭምር የነሱ መንገድ እንደሚያውቅ እየተናገረ ያለበት ክፍል ነው። ዳውት አለ ቴዲሻ? አይ አስተምሯችሁ ነው፣ ዶክትሪን ነው። ቀደም ሲል እንዳልከው ዶግማ ነው። ስለዚህ ዶግማ እስከሆነ ድረስ ለምን እንደዚህ ሆነ ሊል የሚችል ሰው ካለ ሌላ እምነት ውስጥ ያለ ሰው ነው ሊል የሚችለው። እኔ እንዳልኳችሁ ጠያቂ ነኝ እንጂ እምነት ነው ከያረኝ ነው። እሺ ለዚህ ሌላ ሊጨምር ጥቅስ ሊጨምርልን መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ በእጅም በቀል እንዳላደርግ ዛሬ የከለከለኝ አያምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አለ። ዳዊት ነው አቢግያን ያመሰገናት። ይሄኛው ደግሞ በጣም ክሊር ነው፣ ብላክ ኤንድ ዋይት ነው፣ ልታረጋው አትችልም። ይሄው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከላይ ከፍ ብዬ ላንብብላችሁ ከ32 ምናልባት አንዳንድ ጊዜ ነጥለ ለምን ታነባለህ የሚል ትችት ይገጥመናል እና ቴዲ ቁጥር 32 እንዲላል ዳዊትም አቢግያን አላት። አሁን እንግዲህ ዳዊት አቢግያን እያለ ነው አላት፣ ዛሬ እኔ ለመገናኘት አንቺን የሰደደ የእስራኤል አምላክ ይመስገናል። አሁን እዚህ ጋር ማንን አመሰገነ? እሷን የላከ እግዚአብሔርን ካመሰገነ በኋላ ወደ ደም እንዳልሄድ አለ በእጄም በቀል እንዳላደርግ አለ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁናል። አእምሮዋን ጭምር አመሰገነ። ቀጠላለን አንቺም የተመሰገንሽ ሁኚ ያለ። ታዲያ ምስጋና መጽሐፍ ቅዱስ ላይ ለእግዚአብሔር ብቻ ነው ማለት ነው? እንደዛ ከሆነ ታዲያ ዳዊት እግዚአብሔርንም አመሰገነ እሷንም አመሰገነ እና የእግዚአብሔርን አምልኮ አጋራ ነው። የተወደዱ በእግዚአብሔር መንገድ የሚሄዱ ሰዎች ይመሰገናል። ለቅኖች ምስጋና ይገባል ይላል እኮ ዳዊት። ምንም እኮ ቀላል ነው እና ይሄም አለ ለሌሎች በዚያ አጋጣሚ ወጣቶች ወደ ቁርባን ሲገባ እግዚኦ አይ ስምንተኛው እሺ አራንቺን ቆርኝ ይያሉ ሺህ ዘመን ሰው በበረሃ ተዘቅጦ ቢጸልይ አንድ ቀን ለመቅረብ ቢቆይ ስጋውን ደግሞ የመቀበል ጉዳይ በእውነቱ በጣም መሰረታዊ ነገር ነው። ሁላችንም ክርስቲያኖች የሆንን መቀበል አለብን። ከክርስቶስ ተለይተን ከማን ጋር ነው ወደ ኖር ምን ይደቅመናል? አሁንማ ያሉ አንድ ትልቅ አባት አሉ አንድ ትልቅ ገዳም ላይ እነዚህ መናኞች ምን ይሄዱና ዝም ብለው የማይቆርቡ ከሆነ ይመክሯቸዋል፣ ይሏቸዋል።
አሁን ወደ ስጋውና ደሙ የማይቀርቡ ከሆነ ከክርስቶስ ጋር ካልኖራችሁ ከኛ ከሰዎች ጋር መኖር ምን ይጠቅማቸዋል? በቃ ገዳማችንን ልቀቁ ይላል። ምን ይጠቅማል ከሰው ጋር መኖር? በቃ ከሚስት ከባል ከቤተሰብ ምን ከምን ጋር መኖር ከእግዚአብሔር ጋር ካልኖር ምን ነው ጥቅሙ? ይቀራል። ስለዚህ ስጋውና ደሙ በእውነቱ የመቀበል ህይወት አሁን ተመስገን ነው። ብዙ ለውጦች አሉ። እግዚአብሔር ይመስገን። ከተወሰኑ ዓመታት በፊት እኮ ከ70 ምናምን 80 ዓመት የጃጁ ሽማግሌዎች እና ህፃናት በቀር የሚቆርብ ሰው ብዙ አልነበር። እግዚአብሔር ይመስገን ነው። ብዙ ወጣት ይቆርባል። ይሄ የትምህርት ውጤት ነው። ይሄ ስብከተ ወንጌል ውጤት ነው። ለውጦች አሉ። እግዚአብሔር ይመስገን። ብዙ ስራ ግን ይጠብቀናል እና ማንም ሰው ወደ ስጋና ደሙ የሚቀርበው በቅቶ አይደለም። ማንም ሰው በቅቶ አይቀርብም። እንኳን እኛ አለ መላእክት እንኳን እነ ቅዱስ ሚካኤል ስጋውን ደሙን ለመቀበል አይበቁም። እነሱ መላእክት አይቀበሉም። በዛ ህይወታቸው ሌላ ነው እንጂ እንደው ለኛ የሚቀበሉ ቢሆን ግን የሚካኤልን የገብርኤል ያህል ንጽህና ያለው ሰው ቢኖር እንኳን ስጋውን ደሙን ለመቀበል አይችልም። እዚህ አምላካዊ ስጋና ደም ነው። ማን ነው ይሄን ተገብቶት የሚበቀልበት? ለማንም ይሄ ተገብቶት የሚሰጥ ሊሆን አይችልም። ሺህ ዘመን ሰው በበረሃ ተዘቅቆ ቢጸልይ አንድ ቀን ለመቁረብ ብቁ አይሆንም። ለኔ በሰው ብቃት የሚሆናል ጸጋ የሚባለው እኮ ለዚህ ስጦታ ነው። በቃ በቸርነቱ የተሰጠ ስጦታ ነው እንጂ ሰው የሆነ ስለጾመ የሆነ ስለሰገደ በቃ አንተማ እንደው ይሄ በጣም አደገኛ ክደት ነው። አንዳንድ መበለቶች የሚያስቸግሩ ነበሩ። ወጣቶች ወደ ቁርባን ሲቀርቡ እግዚኦ አይ ስምንተኛው እሺ አራንቺ ልቆርብ ይያሉ እነሱ አሁን 70 ዓመት ወይ 60 ዓመት ስለሆናቸው በቅተዋል በእነሱ ቤት ለመቀበል። አደገኛ ክደት ይሄ በ60 ዓመት በ70 ዓመት ሰው ስጋውን ደሙን ለመቀበል አይበቃ። እንኳን በ60 ዓመት 60 ዓመት ኖሮ ቢጋደል አንድ ቀን ለመቁረብ አይበቃ። ጸጋ ነው። ጸጋ ማለት ይሄ ነው። ቅዳሴ ጊዜ ላይ ነው አይደለም? ንቅረብ ለመድኃኒተ ሕይወት ወቅድሳተ በጥበበ እግዚአብሔር መንሳ ዘተምህር ያለን ጸጋ ነው። በጥበበ እግዚአብሔር ጸጋ ሆኖ የተሰጠን ጥበብ እግዚአብሔር ማለት ፈሪሃ እግዚአብሔር ጸጋ ሆኖ የተሰጠን ስጋውና ደሙን ለመቀበል በፈሪሃ እግዚአብሔር ሆነን እንቅረብ። ጸጋ ሆኖ የተሰጠን ይቀዳሹ አስቀዳሹ ጻሙ አሽማግሌው ማንም ይበቃ ግን ተዘጋጅቶ ማለት አንተ መድኃኒት ነህ፣ እኔ በሽተኛ ሌላ ምን አማራጭ አለ? አንተ ደግሞ ራስህን የሰጠኸው ተመስገንና ለበሽተኞች አይሳተ በቆን እንዳትቀርቡ አላልክም። ጥያቄና ግን ደግሞ በድፍረት እንዳይሆን አቤቱ ዳበደል እንዳይሆንብኝ ብሎ በመስተቀቅ መቅረብ ይገባል። አሁን ጸሎታት እንደዛ ናቸው። ንጹህ ያልሆነ ከስጋውና ከደሙ አይቀበልም ነው እንድንዘጋጅ ነው እንጂ መቼም ንጹህ ሆነን የምንቀርብ ሆኖ አይደለም። ግን እየተሳቀቁ መቅረብ ደግሞ ያስፈልጋል። ያደገኛ መሳቀቅ ያስፈልጋል። ግን ዘና ማለት የኦርቶዶክሳዊ ትምህርት አላማው እኮ እንድንሳቀቅ ነው። አሁን ተሳቀን ኋላ ብንዝናና ይሻላል። አሁን ባጓጉል ዝም ብለን ምንም ችግር የለም ጻድቅ ያለው ያው ተጃጅ ኋላ ችግር ላይ ከመውደቅ ስለዚህ የኃጢአት ይቅርታ እናገኛለንና ሁላችንም በእውነት ወደዚህ መቅረብ ያስፈልጋል። ይሄ ወይ ሳታገባ ወይ ሳትመነኩስ ምናምን የሚሉ ካለማወቅ የተፈጠሩ ነገሮች እግዚአብሔር ይመስገን አሁን ብዙ ተስተካክሏል። አሁን በጣም ብዙ ሰዎች ኢትዮጵያ ውስጥ ምን ይላሉ? ያመነ የተጠመቀ ይድናል ይላሉ። እነሱ ሳያምኑ ተጠምቀው ሳያምኑ እኮ ነው የተጠመቁት። ያመነ የተጠመቀ ይድናል ይሏል። ምን በምንድን ነው ያመንከው? ያመነ የተጠመቀ ይድናል። እሺ ምን ብለህ ነው ያመንከው? እንደሰማችሁት ነው እንግዲህ ኢትዮጵያ ውስጥ በወንጌል እናምናለን የሚሉ ግን ወንጌልን የማያውቁ ብዙ ሰዎች እንዳሉ ማሳያው ይህ ወንድማችን ነው። ምክንያቱም ያመነ የተጠመቀ ይድናል የሚለውን ቃል የተናገሩት ኢትዮጵያ ውስጥ ያሉ ሰዎች ሳይሆኑ ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ቃሉ ተጽፎ የሚገኘው በዚህ በቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ ቅዱሳን ሐዋርያትን በሚያስተምርበት ደግሞ በሚያዝበት ሰዓት ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል በማለት ተናግሯል። አንድ ሰው ለመዳን መጠመቅ ግዴታ እንደሆነ፣ ጥምቀት ለድነት አስፈላጊና መሰረታዊ ጉዳይ እንደሆነ ጌታችን ኢየሱስ ክርስቶስ ያስተማረበት የመጽሐፍ ቅዱስ ክፍል ነው። ስለዚህ በወንጌል እናምናለን እያሉ ጥምቀት የማይቀበሉ በወንጌል እናምናለን እያሉ የጌታችን የኢየሱስ ክርስቶስን ቅዱስ ስጋና ክቡር ደሙን አማናዊ ስጋና ደም ነው፣ እውነተኛ የጌታ የኢየሱስ ክርስቶስ ስጋና ደም ነው ብለው የማይቀበሉ የማያምኑ የሥላሴን አንድነትና ሶስትነት እንኳን ለይተው የማያውቁ ሰዎች ናቸው በወንጌል እናምናለን ብለው የሚናገሩ። ስለዚህ ያመነ የተጠመቀ ይድናል። አዎ መጽሐፍ ቅዱሳዊ ቃል ነው። በአብ በወልድ በመንፈስ ቅዱስ ስም ያመነ የተጠመቀ ይድናል፣ የዘላለም ሕይወት አለው። ያላመነስ ይፈረድበታል። በማን ያላመነ? በአብ በወልድ በመንፈስ ቅዱስ ስም ያላመነ ይፈረድበታል ይላል። ስለዚህ ምን አምነው ነው የተጠመቁት ለሚለው እግዚአብሔርን አምነን ነው።
ስላሴን አምነን ነው። አብ ወልድ መንፈስ ቅዱስን አምነን ነው። ይህንን የማያምኑ ብዙ ሰዎች እዚያ ህብረት ውስጥ አሉ። ስለ ስላሴ የማያውቁ፣ የአካል ሶስትነትን የማያውቁ፣ የስም ሶስትነትን የማያውቁ፣ አብን የማያውቁ፣ ወልድን የማያውቁ፣ መንፈስ ቅዱስን የማያውቁ፣ ስለ እግዚአብሔር ምስጢር ያልተረዱ እዚያ ቤት ውስጥ ደግሞ ብዙ ሰዎች አሉ። ስለዚህ እኛ የተጠመቅነው እግዚአብሔርን አምነን አውቀነው ክብሩን፣ ዘላለማዊነቱን፣ አምላክነቱን ደግሞ ከሶስቱ አካል አንዱ አካላዊ ቃል ጌታችን ኢየሱስ ክርስቶስ በስጋ መገለጡን ነው። ቀድም አንተ እንዳልከው ፍጹም ሰው ፍጹም አምላክ። አዎ ፍጹም ሰው ፍጹም አምላክነቱን ከምናምናቸው መሰረታዊ ትምህርቶቻችን መካከል አንዱ ትምህርተ ስጋዌ የሚባለው ነው። የክርስቶስ ፍጹም ሰውነትና ፍጹም አምላክነት የሚገለጥበት ነው። ስለዚህ በሚስጥረ ስላሴ እናምናለን፣ በሚስጥረ ስጋዌ እናምናለን። ከሶስቱ አካል አንዱ ፍጹም ሰው ሆኖ በተዋህዶ ከብሮ ተገልጧል። በጥምቀት እናምናለን፣ ዳግም የምንወለድበት ልጅነት የምናገኝበት ስለሆነ። በጌታችን በኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም እናምናለን፣ ሚስጥረ ቁርባን ብለን። ደግሞ በዘመን መጨረሻ በትንሣኤ ሙታን እናምናለን። ክርስቶስ ከሞት እንደተነሳ ሞታችንን በሞቱ እንደገደለ በእርሱ አምነን የተጠመቅን ሁላችንም በዘመን ፍጻሜ ከሞት እንደምንነሳ እናምናለን። ስለዚህ ያነሳቸው ሐሳቦች መጽሐፍ ቅዱሳዊ አይደሉም፣ የግል ስሜቶች ናቸው። የግል ስሜት ደግሞ ስጋዊ ነገርን ሊያስደስት ይችላል እንጂ የዘላለም ሕይወትና እረፍት መስጠት አይችልምና እባካችሁ ወንጌል እናነባለን የምትሉ ግን ደግሞ የወንጌሉን ቃል ያልተረዳችሁ ሰዎች አሁንም ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን መጣችሁ እውነታውን እንድትረዱ በክርስቶስ ፍቅር እንጋብዛችኋለን። ጸጋ ይብዛላችሁ። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን የሚያሳድጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለመምህሮቻችን፣ ለአባቶቻችን እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። እኛም በሰማነው ቃል 30፣ 60፣ 100 ፍሬ የምናፈራ ወደ ተግባራዊ የህይወት ጉዟችን ቀይረ ነው የምንለወጥ የምንጠቀም እንድንሆን እግዚአብሔር አምላካችን ያግዘን፣ ያበርታን፣ ጉልበት ይሁንን። ሁላችንም ይህንን ቪዲዮ ይህንን ትምህርት ለብዙ ሰዎች ሼር ማድረጋችንን በጭራሽ እንዳንረሳ፣ ሌሎችም እንዲቀየሩ ሌሎችም እንዲለወጡ ልናደርግ ልናግዛቸው ይገባል። እግዚአብሔር አምላካችን በያለንበት ያግዘን፣ ያበርታን። ይቆየን። አሜን።